እንዴት ብትደፍሪኛል ጋለሽ መጣሽው እንዴት ልታደርጋለሽ እሷን ተዋት የኔ ፍቅር እየተፈጠረ ነው ከመጀመሪያው ጀምሮ የኔ ነበረች እሷ አንተ ፍቅር አይደለች ምን እየተፈጠረ ነው አሌሃንድሮ ተው አሌሃንድሮ በቃ ተው እባክህ አሌሃንድሮ ሁጎ አሌሃንድሮ እባክህ ተው አሌሃንድሮ እሷ እኔን መውደድ አቁማ አታውቅም አሌሃንድሮ እባክህ በቃ አለቃ ጻፈን አለግጭ እኮ በወንድም ደም ጨቀየ አባት ቢያይ ምን ሊል እንደሚችል እስኪ አስበው እባክህ ተው እያልኩ ነው አሌሃንድሮ ስለዚህ ነገ እዚህ አትመጪም ማለት ነው ማሌና? አዎ አልመጣም። ስለዚህ እባክሽ መጠጥ ቤቱን ተቆጣጠሪልኝ። ምንም እንዳታስቢ ማሌና። አንቺ ብቻ ሄደሽ ወንድምሽን ተንከባከቢ። ቤት ከገባችሁ በኋላ ደግሞ ምግብ ይዤ እመጣለሁ። ስለ ምግብ ማሰብ የለብሽም። አንቺ ልውስን ብቻ መንከባከብ አለብሽ። ትኩረትሽን እሱ ላይ ብቻ አድርጊ። ውይ በጣም ነው የማመሰግነው ሉፔ። ጥሩ ነገር ደግሞ ልክ እንዳልሽው ቀዶ ጥገናውን ቶሎ ነው የሚሰሩለት አይደለም? እንግዲህ ሐኪሙ እንደዛ ነው ያለን እና በዛውም ሕክምናው ቶሎ ይጀምራል። ያ ማለት ሉዊስ በቅርቡ ሲራመድ እናየዋለን ማለት ነው አይደል? እንግዲህ እንደዛ ይሆናል ብዬ ተስፋ አደርጋለሁ። በቃ ስለ ሁሉም ነገር ያሳወቅሽን። እሺ ማሌና፣ የሚያስፈልግሽ ማንኛውም ነገር ካለ አሳውቂ። አይዞሽ፣ ሁሉም ነገር ጥሩ ይሆናል። አሌሃንድሮ ግን ደህና አይመስለኝም። እባክህ ጥበቃ ከዚህ እባክህ እንዳስወጣ ውርዳኝ። አምቡላንስ ደውዬ መጥራት አለብኝ። እንሂድ በሉ እንሂድ። ወይኔ ፈጣሪ። ሁሉም ሰው እንዳላምንሽ አስጠንቅቆኝ ነበር። እኔ ምንም ነገር አላደረኩም። ዝም በይ። የገዛ አልጋዬ ላይ ይዘሽው መጣሽ። አይ አይደለም። በእናቴ ስም እምልልሃለሁ። በሁሉም ነገር ልምልልህ እችላለሁ። ምን እንደተፈጠረ የማውቀው ነገር የለም። እኔ አንተ መስለኝ ነበር። እንዴት እንደሆነ አላውቅም። እንዴት እንደመጣም አላውቅም። አይሆንም። በጣም ነው የምታስጠይ። ትሰሚኛለሽ? ምንድን ነው? እውነቴን ነው። ዝም በይ። በጭራሽ እንዳትነኪኝ። እባክህ አዳምጠኝ። እባክህ አጠገቤ እንዳትደርሺ። አንቺ ከሃዲ ነሽ። በእውነት አሌሃንድሮ፣ እኔ ምንም አላደረኩም። የምልህን ነገር እመን። በቃ ላይሽ አልፈልግም ብዬሻለሁ እኮ። አሁኑኑ ውጭልኝ። የሆነ ነገር ይዤልሽ መጥቻለሁ፣ ግን ከዚህ የሚያስጠላ ስሜት መውጣት አለብሽ ቫኔሳ፣ እባክሽ። ውይ ተይ እንጂ ኢዛቤላ፣ አታስጨንቂያት። ምን መሰለሽ፣ እዚህ ሜክሲኮ ካንኩን ከተማ ውስጥ በጣም የምትወጂው ምግብ ቤት እንደተከፈተ ልነግርሽ እፈልጋለሁ። ነው እንዴ? እና እኛ ሶስታችን እዛ ሄደን እንድንበላ አንድ ጠረጴዛ ሲሻለሁ። ውይ በጣም ደስ ይላል። በጣም አመሰግናለሁ። አሁን ያን ያህል ደስተኛ መሆን የምችልበት ጊዜ ላይ አይደለሁም። ግን እንዴ እንደዚህ ማለት የለብሽም። እኛ እኮ ጓደኞችሽ ነን። እዚህ ያለነውም ለዛ ነው። ስሚኝ ቫኔሳ፣ ደግሞ ልክ እንደ እህትማማቾች መሆናችንን አትርሽሽ። ይኸውልሽ እኛ የምንፈልገው ከዚህ ነገር እንድትወጪ ብቻ ነው። ምንም ነገር ቃል አልገባላችሁም፣ ግን በእውነት እሞክራለሁ። ጥሩ። እና አንድ ነገር ልንገራችሁ፣ እናንተ ከጎኔ ስላላችሁልኝ በዓለም ላይ ደስተኛዋ ሴት ነኝ። የኔ ቆንጆ እንወድሻለን። በጣም ነው የምንወድሽ። ወይ ግን ይህንን ነበር የፈለግከው? ሶፊያ ተው እንጂ። ምንም ነገር አልተፈጠረም። እኔም ማመን አለብህ እባክህ። እየለመንኩ ነው። ሁሉ ጊዜም እኮ እኔ ላይ ስትማግጭብኝ ነበር። በጭራሽ እንደሱ አልነበረም። ከልቤ እወድሃለሁ። እኔ በጣም ነው የምወድህ። እስከዛሬ ድረስ ምን አይነት ሰው እንደሆንሽ አልገባኝም ነበር። እንዴት ማታለል እንዳለብሽ በደንብ አውቀሻል። አሁን ግን ሁሉም ነገር ገብቶኛል። ምኑ? ታዶ ሳንቶስ ኤድዋርዶ ሊያገኝ ሲመጣ እዛው አካባቢ እንደቆየ ገብቶኛል። አይደለም፣ እውነታው ፊት ለፊቴ ነበር። እኔ ግን ማየት አልቻልኩም። መቼስ ምን ያህል ስትስቅብኝ እንደነበር መገመት አያቅተኝም። አሁን ግን እኮ አይደል በይኔ በብረት ያየሁት። እሱ እውነት አይደለም አልኩህ። በእውነት እልሃለሁ፣ እባክህ መነኝ። የምትለኝ ነገር እውነት አይደለም አሌሃንድሮ። ሁሌም ቢሆን አንቺ ተበዳይ እንደሆንሽ ነበር የምትነግሪኝ። ኤድዋርዶ እያስቸገረሽ እንደነበር ነው የምትነግሪኝ። ግን ያንን ሁሉ ጊዜ እያታለልሽኝ ነበር። ተለያይታችሁ እንደማታውቁ እርግጠኛ ነኝ። የኔ ፍቅር፣ የምትለው ነገር እውነት አይደለም። እኔም እንደተፈጠረ አላውቅም። እባክህ የምልህን ነገር አንድ ጊዜ ስማኝ። አንተ በጣም የምወድህ ባለቤቴ ነህ እና እኔ እንደምወድህ ደግሞ በደንብ ታውቃለህ። እባክህ መነኝ። ምን እንደተፈጠረ ምንም አላውቅም። እኔም ግራ ነው የገባኝ። እንዴት እንደተኛውና ምን እንደተፈጠረ አላውቅም። በአሁኑ አልታለንም። በቃ ውጪ። አይሆንም፣ ልቀቀኝ። አልሄድም። አሁን እኔም መለቀቅ መሄድ አለብሽ። አሁን ውጪ። ውጪልኝ እባክህ ሶፊያ። አቤት ሁጎ፣ ምን ልረዳህ እችላለሁ? ወይዘሮ ሉሲያ፣ በዚህ ሰዓት ስለደወልኩልሽ በጣም ይቅርታ። ግን ደግሞ እዚህ ቤት ውስጥ ከባድ ችግር ተፈጥሯል። ምን ማለት ነው ከባድ ነገር ስትል? ምን ተፈጠረ? አቶ አሌሃንድሮና ወንድሙ
በምን እንደሆነ አላውቅም። በጣም ከባድ ጸብ ውስጥ ገብተው ነበር። እሺ አሁን እመጣለሁ። እሺ ሁሉ ነገር ሰላም አይደለም። እዛ ቤት ውስጥ የሆነ ነገር ተፈጥሯል። አሌሃንድሮና ኤድዋርዶ ተጣሉ ብሎ ነው የደወለልኝ። ጠብቂኝ፣ አብሬሽ ልምጣ። አይ መጀመሪያ ብቻዬን ልሂድና ምን እንደተፈጠረ ማየት ፈልጋለሁ። ከዚያ አሳውቅሻለሁ። እሺ እሺ እሺ። ሬቤካ ቁጭ በይ። በጭንቀት ራሴን እያዞረኝ። ቁጭ ማለት አልችልም። የሶፊያ ነገር በጣም አሳስቦኛል። ምንም ነገር አትሆንም እኮ ኤድዋርዶ ሊያናግራት ብቻ ነው የሚፈልገው። ምንም ነገር አታስቢ። ተው እንጂ እባክህ። ኤድዋርዶን መቼም አላምነውም። እስኪ አስቢ። ቆይ ምን ሊያደርጋት ይችላል? ያሉት እኮ እሷ ቤት ውስጥ ነው። የእውነት እሷን ለመጉዳት የሞኝ ስራ የሚሰራ ይመስልሽ? አይ እሱስ ሞኝ አይደለም፣ ግን ብዙ ነገር ማድረግ ይችላል። አይደለም ሬቤካ፣ ትክክል አይደለሽም። ኤድዋርዶ ሶፊያን ይወዳታል። መቼም ቢሆን እሷን ሊጎዳት አይችልም። አንድ ነገር ልንገርሽ። ነይ ወደዚህ አዳምጪ። የሆነ ቀን ላይ ይቅርታ እንደሚያደርግላት እርግጠኛ ነኝ። ይቅርታ እንደሚያደርግላት? ለምኑ ማለት ምን ማለት ነው? እሱን ስታ አሌሃንድሮን ስለመረጠች ነዋ። ስማኝ፣ ሶፊያ አሌሃንድሮን በጣም ተወደዋለች። እሷን ያን ሁሉ ካደረጋት በኋላ ምን ነበር የጠበቀው? ረዥም ጊዜ ሲያታልላት ነበር፣ ሲጠቀምባት ተሞክሯል። ይበቃሻል። ሰማሽ? ሶፊያ አሌሃንድሮን በጭራሽ አትወደው እና ደግሞ ከኤድዋርዶ ጋር እንደምትሆን አትጠራጠር። ኤድዋርዶ የሆነ ነገር ለማድረግ ከተነሳ መጨረሻ ላይ ያሳካዋል። አሌሃንድሮ እባክህ እየጎዳኝ ነው። እባክህ ህይወቴን በሙሉ አመሰቃቀልሽ። ምን? በጭራሽ እንደዛ አላደረኩም። እባክህ ምን ነገር አዳምጠኝ። ለመኖር ተጠቅመሽ ፍቅረኛሽን ይዘሽው መጣሽ። ምን እንዳትዋሽ ማለት? ስንት ጊዜ ነው እዚህ ቤት ውስጥ ያገኘሽው? ስንት ጊዜ ነው የምትለው? አይ እንደዛ አይደለም። እኔ አይደለም እዚህ ቤት ውስጥ የትም ቦታም ቢሆን አግኝቼ አላውቅም። እባክህ ልታምነኝ ይገባል። እባክህ አይቼሻለሁ። አይደለም የኔ ፍቅር፣ እኔ ተኝቼ ነበር። አንተ ነህ ጎትተህ ያስነሳኸኝ። ከእንዳንቺ አይነት ሴት ፍቅር የያዘኝ ቀን እረግመዋለሁ። አንድ ነገር ልንገርህ፣ አሁን እያልከኝ ያለው ነገርና እኔ እንደዚህ ማድረግ ይጸጽታል። አይጸጽተኝም፣ ምክንያቱም አሁን ሁሉም ነገር በደንብ እየታየኝ ነው። በደንብ እየታየኝ? ስለምንድን ነው የምታወራው? እኔ ምንም ነገር እያዳመጥከኝ አይደለም። አሁን አይሆንም፣ አልሄድም። አይሆንም። በጣም ነው የሚጣፍጠው። ሜክሲኮ ከመጣው በጣም ብዙ ጊዜ ሆኖኝ ነበር። ለመጨረሻ ጊዜ እዚህ የመጣሁት ከአሌሃንድሮ ጋር ነበር። ባይሆን አሁን ግን ለምን ከራት በኋላ የት እንደምንሄድ አንወስንም? ከዚህ ብዙም ሳይርቅ በጣም ደስ የሚል መጠጥ ቤት እንዳለ ሰምቼ ነበር። ኢዛቤል፣ እስካሁን ስለሱ ማሰብሽን ማመን አልቻልኩም። ከሱ ፍቅር ይዞኛል ኬራን። ስሚኝ፣ ወንድሜ እንደሆነ አውቃለሁ፣ ግን አንቺ ለሱ አትገቢውም። እና ደግሞ የሁሉ ነገር ከተፈጠረ በኋላ አሁንም እንዴት እንደሱ ታስቢያለሽ? እንደውም ያኔ በጣም ጥሩ ጊዜ እያሳልፍን ስለነበር ምን ልበላችሁ፣ በቃ ተመልሶ ወደ እኔ ይመጣል ብዬ ነበር ያሰብኩት። አሌሃንድሮ ልክ እንደ ድሮ ነው። በቃ ልክ ድሮ የምወደውን ያህል ነው። ምን ያደርጋል፣ ሶፊያ የሚሏት ህይወታችን ውስጥ ስትገባ ተበላሽ። አሁን ይህንን ነገር መስማት እንደማትፈልግ ያውቃለሁ፣ ግን ደግሞ ማድረግ ያለብሽ አሁን ሌላ ሰው መውደድ ብቻ ነው። እንደዛ ቀላል ቢሆን እኔም ደስ ይለኝ ነበር። እውነት ለመናገር ወንድሜ በቅርቡ ከእሷ ጋር የሚለያይ አይነት አይመስለኝም። ደስተኛ ናቸው። እሺ ታዲያ ወደ ባህር ቀርቤ መኖር ሊድንኝ ይችላል? አዎ፣ እሱ ደግሞ የሚወሰነው በአንተ የአኗኗር ዘይቤ ነው። ስለ እሱ ምንም አታስብ ዶክተር። እኔ ሁሌ ማድረግ የምፈልገውን ሁሉ ለማድረግ ዝግጁ ነኝ። ዛሬ ጥሩ ዜና ብነግርህ ደስ ይለኝ ነበር፣ ግን ሂውስተን ውስጥ ካለው ዶክተር ሮጀርስ ጋር ተነጋግሬ ነበር። ልብህ 30 በመቶ ብቻ ነው እየሰራ ያለው። ይሄ ደግሞ አደገኛ ነገር ነው። በጣም ትልቅ ጭንቀት ውስጥ ነው ያለው። ደሞ እኮ ያን ያህል የሚጨነቅበት ነገር የለኝም። የሰውነትህ የደም ግፊት እንዲሻሻል እንግዲህ ስራህ እየፈጠረብህ ያለውን ጫና መቀነስ ይኖርብሃል። ይህንን ለመለወጥ የሆነ መንገድ ፈልግ። ባለፈው ካጋጠመ ህመም በኋላ እንደዚህ አይነት ኑሮ መቀጠል የለብህም ሚጌል፣ ገባ? ለምን? እንደዚህ የምቀጥል ከሆነስ ምንድን ነው የሚፈጠረው? እንደዚህ የምትቀጥል ከሆነ ቶሎ ልትሞት ትችላለህ። ከህይወትህ በላይ ደግሞ ምንም ነገር የለም። ይህንን ታውቃለህ። አንድ ነገር ላስታውሳችሁ ፈልጋለሁ። ድሮ አሌሃንድሮ ህይወት ውስጥ ነበርኩ። ታውቃላችሁ፣ በእኔና በሱ መሀል የመጣችሁ ሶፊያ ናት። እና ደግሞ አሁን ለመጡብኝ ችግሮች በሙሉ ተጠያቂ የምትሆን እሷ ናት። ሌላ ማንም አይደለም። እናቴ ራሱ እኮ ከእሷ ጋር እየተስማማች ነው ያለችው። አይ አይሆንም ቫኔሳ፣ ይሄ እንዲፈጠር አልፈለግኩም ነበር። አሁን ደግሞ አንቺም እሷን ልትወጃት አይሆንም። እንደዛ አይደለም። ይኸውልሽ በኤርኔስቶና በማክስ ምክንያት ምን እንደተፈጠረ አስቢ። በእውነት ነው የምልሽ፣ ይሄንን ሁሉ ነገር ተመልሼ ባስተካከለው ደስ ይለኛል። ቫኔሳ ተይ፣ ኤርኔስቶ የሆነው ነገር ከዚህ ነገር ጋር በጭራሽ አይገናኝም። ግን እኔማ የምትለውን ነገር ማዳመጥ ነበረብኝ።
ለማክስ ያለኝን ፍቅር ማሳየት አልነበረብኝም። ምናልባት እንደዛ ባላደርግ ኖሮ እንደዚህ አይነት ነገር አይፈጠርም ነበር። መቼም ራሴን ይቅር አልልም። ስለዚህ አንቺ መሀል አንድ ነው ላይ እንደዚህ ሙጥኝ አትበይ። በቃ ኢዛ የራስሽን ህይወት ኑሪ። ስሚኝ ኢዛ፣ አሁን እንደዚህ የምልሽ እህቴ ስለሆንሽ አይደለም፣ ግን በጣም ታምሪያለሽ፣ ብልህ ነሽ፣ ስኬታማ ነሽ እና ከማንም ሰው ጋር ብትሆኚ ያ ሰውዬ እድለኛ ነው ማለት ነው። ሚጌል ፍቅረኛ የለውም አይደል? አዎ የለውም፣ እና ደግሞ በጣም ቆንጆ ነው አይደል? አዎ፣ ግን እሷ ላይ አንድሮ አይደለም እና ደግሞ ተስፋ መቁረጥ የሚባል ነገር አልፈጠረብኝም። አሁን መተንፈስ እያቃት የጎድኑ አጥንትም ተሰብሯል መሰል። አሁን ወደ ሆስፒታል እሺ፣ እባካችሁ ቶሎ ብላችሁ ሰብት እባካችሁ። ሁጎ ኤድዋርድ፣ የኔ ውድ ልጅ ምንድን ነው የተፈጠረው? ምንድን ነው የሆነው? ሁጎ ምንድን ነው? ምን ተፈጥሮ ነው? አላውቅም እመቤት፣ በእውነት የማውቀው ምንም ነገር የለም። አሊያንድሮ ወንድሙን እየደበደበው ነው የደረስኩት። ቆይ ግን ለምን? እስቲ ምን እንዳደረገው ተመልከት። ሊገለው ነበር እኮ ኤድዋርዶ። እኔ ይቅርታ አድርጊልን፣ ግን አሁን ወደ ሆስፒታል መውሰድ አለ። ወይኔ ልጄ፣ ለእኔ ያርገው የኔ ውድ ልጅ፣ አይዞህ። አለቃ፣ ወንድም አሁን ወደ ሆስፒታል ሄዷል። ይረዱታል። መረጋጋት ነበረብህ። ወንድምን በጣም ጎድተኸው። ቢሞት ደስ ይለኛል። አለቃ እባክህ፣ ልረዳ የምችለው ነገር አለ። ምንም አልፈልግም፣ ብቻዬን መሆን ነው የምፈልገው። ሁጎ እባክህ አለቃ። በቃ ሂድልኝ። እሺ፣ አንተ እንደፈለግ። ነገ ቀዶ ጥገና እንደምታደርግ ሰምቼ ነበር። አዎ ደስ ይላል አይደል? እንዴት ቀዶ ጥገና ልታደርግ ቻልክ? ገንዘቡ ሞላለህ? አዎ ማመን አልቻልኩም። ውይ ደስ ሲል። እና እንዴት ሞላለህ? ያው ስራ እንዳለኝ ታውቂያለህ። ስለዚህ ብድር ጠየቅኩኝ። ይህን ችግሬን ለመፍታት በጣም አተኩሬ እየሰራው ነው። አንቺም እንደዛ ነበር አይደል ያልሽኝ? ራስህ ላይ ማተኮር አለብህ። የእውነት ግን ላትነግረኝ ነበር? ጥቅም አልነበረውም። ወይ ሉዊስ፣ ጥቅምማ አለው። የምን ጥቅም? አንቺ አስቀድመሽ የራስሽን ህይወት እየኖርሽ ነበር። ከአለን ጋር አንድ ላይ ናችሁ። ይኸውልሽ እንደሚሳካላችሁ ተስፋ አደርጋለሁ። አይ ከአለን ጋር አንድ ላይ አይደለንም። አንድ ጊዜ ብቻ ነው ምሳልን በላይ ወጣ ነው። እሱ ለእኔ ልዩነት የለውም ብላንኪታ። ስሚኝ፣ እኔ የምፈልገው ብቸኛው ነገር አንቺ ደህና መሆንሽንና ደስተኛ መሆንሽን ብቻ ነው። እና ምናልባት የሁሉ ነገር ካበቃ በኋላ እኔን የምትፈልጊኝ ከሆነ እንደገና ማውራት እንችላለን። አሁንም ቢሆን ደስ ትለኛለህ። ግን ስማኝ፣ ይህንን ነገር ለሌላ ጊዜ እንተወው እሺ? አሁን ራስን መንከባከብ አለብህ እና ሁሉም ነገር በሰላም ያልቃል። ውይ ሉዊስ፣ አሁን ያለህን ማንነት እንዴት እንደማደንቅልህ አልገባህም። እና ደግሞ ደህና እንደምትሆን እርግጠኛ ነኝ። አመሰግናለሁ። እኔም ብሆን ከዚህ በኋላ ደህና እንደምሆን እርግጠኛ ነኝ። አውቃለሁ። አስቀድመህ ብትነግረኝና እስከ ሕክምናው ቀን አብሬ ብሆን ደስ ይለኝ ነበር። ግን ደግሞ ነገሮችን በምን መንገድ እያደረግክ እንደሆነ አንተ ታውቃለህ። ለማንኛውም በምትፈልገኝ ሰዓት ከጎንህ አለሁልህ። እናም ለፈጣሪ ጸልይልሃለሁ። ምንድን ነው የሆንኩት? ቆይ እስኪ ለምንድን ነው እንደዚህ የጨነቀኝ? የደወላችሁን ደንበኛ ማግኘት አይችሉም። ምን ነው አባዬ? ሬቤካ፣ ካለ ሰዓት ስለደወልኩልሽ በጣም ይቅርታ። ይነውድ ተኝተሽ ነበር እንዴ? አይ ገና አልተኛውም አባዬ። ምን ነው? ምን መሰለሽ ልጅ፣ የሆነ ግራ የሚያጋባ ነገር እየተሰማኝ ነው። ደህና ነህ? አላውቅም፣ ግን በአንዴ ጭንቀት ወረረኝና ደህና መሆንሽን ማወቅ ፈለጉ። ለሌላ ነገር አይደለም። ደህና ነኝ አባዬ፣ ሁሉም ነገር ሰላም ነው። ምን ነው? እስኪ ንገሪኝ፣ ከእህትሽ የሰማሽው ነገር አለ? ስደውልላት እያነሳች አይደለም። አዎ ቀኑን ሙሉ ከሷ ጋር ነበርኩኝ። ወደ ባህር ዳርቻው ሄደን ነበር እና በጣም የደከማት ይመስለኛል። ምክንያቱም እኔ ስሄድ ወደ ክፍሏ እየገባች ነበር። አሁን ይህን ስለነገርሽ በጣም ቀለል ነው ያለኝ። እኔ ውድ አመሰግናለሁ። ደህና ሁኚ። ደህና ደር አባዬ። ወይዘሮ ኖሪጋ፣ ዶክተር
ንገረኝ ልጅ፣ እንዴት ነው? አፍንጫውና የጉንጯ አጥንቶች ተሰብሯል። አንዳንድ የጎድን አጥንቶችም ጭምር። አይዞሽ ደህና ይሆናል። ወይኔ ፈጣሪ ሆይ። ምንም አይነት ኢንፌክሽንን ለመከላከል በሚል የህመም ማስታገሻ መድኃኒቶችንና አንቲባዮቲኮችን እየሰጠነው ነው። ይህ ነገር እንዴት እንደተፈጠረ ሊገባኝ አልቻለም። ይኸውልሽ አሁን ከአደጋ ወጥቷል፣ ግን እንዴት እንደሚሆን ለማረጋገጥ ሌሊቱን እዚህ ያሳልፍ እና ያው እንግዲህ ደግሞ በደንብ ረፍት እንዲያደርግ የሆነ መድኃኒት እንሰጠዋለን። ዶክተር እባክህ የሚፈጠረውን ነገር በሙሉ አሳውቀኝ። አሁን ላየው እችላለሁ? አሁን እሱ በደንብ ረፍት ማድረግ አለበት። ይቅርታ ግን ዛሬ ማየት የምትችል አይመስለኝም። ይቅርታ አድርግልኝ። አመሰግናለሁ። መኪናውን አቁመው አቁመው! ሶፊያ ተረጋጊ። እኔ ነኝ ሚጌል ነኝ። ቀስ በይ ቀስ ተረጋጊ። ምንም አትሆን፣ ምንም ነገር ሰላም ይሆናል። ምንድን ነው? ሶፊያ ወደ ቤት ወስድሽ። አይዞሽ፣ ምንም አትሆን። ምን ያለው አይዞሽ ሶፊያ ምንድን ያጋጠመሽ? ምንድን ነው? ሶፊያ በሩን ክፈተው። በልጅ ቶሎ እንሂድ ፍጠን። የእውነት እዚህ መምጣታችን በጣም ደስ የሚል ሀሳብ ነው ኬረን። እንደዚህ ከወጣን በጣም ብዙ ጊዜ ሆነ። ደስታችን የስራ ሰው ስለሆነን እኮ ነው እንደዚህ ከመዝናናት የራቅነው። ግን ዛሬ ስለ ስራ በጭራሽ ማውራት የለብንም። አሁን እዚህ ያለነው ለመዝናናት ነው። ደግሞ ወደፊት የሚጠብቀን ነገር ላይ ማተኮር ነው ያለብን። አይመስላችሁ? ስለ ሁሉም ነገር በጣም አድርጌ አመሰግናለሁ። በጣም አንቺ ይሄ በጣም ሲያስብሽ። እሺ ይሄ ደግሞ ምንድን ነው? እዛ ጋር ያሉት ወንዶች ናቸው ይላል። እንደዛ ነው። እኛ ራሳችን መጠጣት የምንፈልገውን ነገር መግዛት እንደምንችል ንገራቸው። እንዳልህ ነው። እኛ ደግሞ ከነሱ ምንም መቀበል እንደማንፈልግ ንገራቸው። ቆይ ምንድን ነው? በጣም ይገርማል። እነሱን ታያቸውና ከኤድዋርዶ ጋር እንዴት ናችሁ? እውነት ለመናገር ሁለታችን በጣም ስንጨቃጨቅ ነበር። ስንጨቃጨቅ? ቆይ ለምን? እንግዲህ ቫኔሳ ወንድምሽ እንዴት ውስብስብ እንደሆነ ታውቂያለሽ። እሱ አብሮኝ ለመተኛት በጣም ይጓጓል። እኔ ደግሞ ብዙም አልፈለግኩም ነበር። ምን አትይኝም? ይኸውልህ ጊዜ አውቃለሁ ብዙ ነው፣ ግን በቃ ኤድዋርዶ ተጠቅሞብኝ እንዲተወኝ አልፈለግኩም ነበር። አንድ ላይ የሆነ ቦታ እንሄዳለን ብለን ተስማምተን ነበር እና አንድ ላይ እንደምናድርም አውርተን ነበር። ግን እዚህ ስለመጣው ተናዷል። ወንድሞቼ ግን ጅሎች ናቸው። ይህንን ጉዳይ ካነሳሽው አይቀር አዎ በትክክል ጅሎች ናቸው። አዎ በጣም ትክክል ነሽ። ግን ደግሞ እኔም ከአንዱ ጅል ፍቅር ይዞኛል እና ደግሞ እኔ ስለሱ ምንም አይነት ስሜት እንደሌለኝ እንዲሰማ ፈልጌ አይደለም። ከእሱ ጋር መሆን እፈልጋለሁ። ግን ቫኔሳ ትክክል ናት። ወንዶቹ ውስብስብ ፍጥረት ናቸው። የአንቺ ወንድሞች ደግሞ የባሰ ውስብስብ ናቸው። እንግዲህ ከዚህ በላይ ምን ማለት ትችላለህ? እውነት ለመናገር በደንብ አስቤበታለሁ። ኤድዋርዶ ህይወቴ ውስጥ እንዲኖር እፈልጋለሁ። እውነትሽን ነው? አዎ ቫኔሳ፣ ወንድምሽን በጣም ወደዋለሁ። ጸባዩ ደስ የሚልና በጣም ታማኝ ነው ለሰው። ልጄ አንዴ ማውራት እንችላለን? ስለ ወንድም ጉዳይ ነው። ሁኔታው በጣም አሳስቦኛል። ኤድዋርዶ ወንድሜ አይደለም። ይህንን ደግሞ የምለው ስለተጣላን አይደለም፣ ክዶኝ ስላገኘሁት ነው። ምን እንደተፈጠረ ንገረኝ። እኔም እኮ ምንም አልገባኝም። ያንቺ ልጅና ሚስቴን አልጋ ላይ አብረው አገኘኋቸው። ምን አሌሃንድሮ አልጋ ላይ? አይሆንም፣ ይሄ እውነት አይደለም። በዓይኔን ያየኋቸው። የኔን ቤት አለመኖር ተጠቅመው አብረው ለማደር ወሰኑ። ይኸው ነው ማይ፣ ግልጽ እኮ ነው። ፍቅር ያስያዘችን ሴት የኤድዋርዶ የቀድሞ ፍቅረኛው ነበረች። ልጄ ውዴ፣ ልጄ በቃ ተረጋጊ። አሁን ደርሰናል። ተረጋጊ ሶፊያ፣ ተረጋጊ እባክሽ። ቀዝቃዛ ውሃ አምጪላት። ተረጋጊ። አሁን ደህና ትሆኛለሽ። አመሰግናለሁ። ላላይ አንድ ደውልለትና እዚህ ነው ሽንግሯለሁ። አይሆንም፣ ምንም ነገር እንዳትነግረው። ምን እንደተፈጠረ ማወቅ እችላለሁ? እኔ ራሱ እውነቴን ነው፣ ምንም ነገር አልገባኝም። እስኪ አስረጅኝ። ምኑን? በጭራሽ ምንም ነገር አልገባኝም። በእውነት ነው የምልህ፣ የማውቀው ነገር የለኝም። እሺ ተረጋጊ።
አስጨንቆ ያዘሽን ነገር ለመስጠት ሞክሪ። ታሽናለሽ። እሺ ሁሌም ቢሆን አብረሽ ምንም አትሆንም። አይዞሽ። ግን እንዴት ሊሆን ይችላል? ቆይ እሱ ምንድነው እሱ የተፈጠረው? እንዴት ሊሆን ቻለ? ንገረኝ እስቲ። እንዴት ከተማ ውስጥ የማደር መስሏቸው ነበር። ከዚህን እድል ተጠቀሙ። ኤድዋርዶ ብዙ ነገር ሊያደርግ ይችላል። ግን እንደዚህ አይነት ነገር እንግዲህ ሲደርስ አንድ ላይ ነበሩ። እስከ ዛሬ ድረስ ሲያታልሉኝ ነበር። ግን ምን መሰለ ወንድም እንደዚህ አያደርግም። እኔ እኔን ማመን አልችልም። ሰማኝ ልጄ። ኤድዋርዶ አንቺ እንደምታስበን እሱ አይደለም። ስማኝ አሌሃንድሮ፣ አንተና እሱ ጥሩ ግንኙነት እንደሌላችሁ በደንብ አውቃለሁ። ደሞኝ ነው የተጫወቱብኝ። ፍቅረኛሞች ነበሩ። ሶፊያ በእኔ ስትጫወት ነበር እና ኤድዋርዶ ደግሞ እስከዛሬ ደብቆ ሲሳለቅብኝ ነበር። እስከዛሬ ድረስ የተፈጠሩ ነገሮች አሁን ገቡኝ። ኤድዋርዶን እዚህ ያየሁት ቀን ራሱ ልክ ታዶስ ሳንቶስ የመጣ ቀን እኔ ደግሞ ሶፊያ ጥሩ ሰው እንደሆነች እያመንኩ ነበር። ሁሉም ሰው እያስጠነቀቀኝ፣ እኔ ግን ማመን አልፈለግም። ከእሷ ፍቅር ይዞኝ ነበር እማዬ። ሰውነቴ በሙሉ ሲቃጠል ነው የሚሰማኝ። በጣም ነው የተጎዳሁት እማዬ። በጣም አሌሃንድሮ፣ እኔን ማመን አለብህ። እኔን ልታምነኝ ይገባል። እኔን ማመን አለብህ። ወይ ግን ለምንድን ነው ሁሉም ነገር እንደዚህ የሆነው? እኔን ማመን አለብህ አሌሃንድሮ፣ እባክህ። ስማኝ፣ ምንም የረሳነው ነገር የለም አይደል? መሰለኝ። እስቲ ቆይ ላስብ። ግን የረሳነው አይመስለኝም። ልብስ፣ የሕክምና ወረቀት እና ገንዘብ ይዘናል። አዎ፣ ሁሉንም ነገር ይዘናል። እንሂድ። ውይ ፈጣሪ ሆይ እባክህ ጠብቀው። ውይ ቦርሳዬ። ቆይ አንድ ጊዜ። በቃ እንውጣ። መሄድ እንችላለን። ስሚ ማሌና እህቴ፣ ቆይ አንዴ። ምንድን ነው? ነይ። እስከ ዛሬ ላደረግሽው ነገር አመሰግናለሁ። እኔም ማመስገን አይጠበቅብህም። በጣም እንደምወድ ታውቃለህ። እንግዲህ የሆነ ነገር ቢፈጠርም እንኳን አይሆንም። እንደዚህ አትበላኝ። እንደዚህ ስትል እንዳልሰማ። የሆነ ነገር ቢፈጠር እንኳን አንቺን ከልቤ እንደምወድሽ እንዳትረሺ። እኔም እወድሃለሁ። እንደዚህ አይነት ነገር አታውራ። ጭንቅላትህን በእንደዚህ አይነት ነገር አትሙላውን። ጥሩ ነገር ብቻ ነው ማሰብ ያለብን። ደግሞ ቆይ የምለውን ታያለህ። ደህና ነው የምትሆነው። ከሆስፒታል እየተራመድክ ነው የምትወጣውና ከህይወት የምትፈልገውን በሙሉ ምንም ሳይቀር ታገኛለሽ። እኔን እመነኝ። እሺ በቃ እሺ፣ እንሂድ። ወይ በጣም ከመደናበሬ የተነሳ ቁልፌ ልረሳው ነበር። እንሂድ። አይኔ ደህና ነኝ ሄሚና፣ ግን እዚህ ከአሌሃንድሮ ጋር ብቆይ ነው የሚሻለኝ። ስንገናኝ ሁሉንም ነገር እነግርሻለሁ። በኋላ እናወራለን። ቻው። እመቤት፣ አቶ አሌሃንድሮ የሚወደውን ምግብ አዘጋጅቼለታለሁ። ወይ ጥሩ ነው። ና ከኔ ጋራ ልጄ። ሁጎ የሚበላ ነገር አዘጋጅቶልሃል። ምንም አልፈልግም። እባክህ አቶ አሌሃንድሮ፣ የግድ የሆነ የሚበላ ነገር መብላት አለ። አራበኝም። የኔ ልጅ መኖር የምትፈልግ ብቻዬን መሆን እፈልጋለሁ። እመቤት፣ ወደ እኔ ነይ። ምናልባትም አሁን ይኸውልሽ ማድረግ ያለብን ነገር ለአሌሃንድሮ ጊዜ መስጠት ነው። አንቺም ከመሄድሽ በፊት የሆነ ነገር ላዘጋጅልሽ እፈልጋለሁ። እኔ ከኔ ጋር እባክሽ። ነይ በቃ እንሂድለት። በእውነት ይሄ ነበር ያስፈልገኝ። አዎ በጣም ነው የሰራ ነው። ሰውነቴ በጣም ነው የዛለው። ቫኔሳ፣ አንቺስ ምን እየተሰማሽ ነው? ማታ አንድ ላይ ስለነበርን የእውነት በጣም ደስ ብሎኛል። በጣም እና ደግሞ ቀኑን ገና መጀመራችን ነው አይደል? ቀጣዩ ሀሳብ ምንድን ነው? በመጀመሪያ ቁርስ የምንበላበት ቦታ መፈለግ አለብን። ከዛ በኋላ ደግሞ አንዳንድ ነገር መገዛዛት እንችላለን። በሚገባ። ዛሬም በጣም ቆንጆ ቀን ነው የሚሆነው። ይህንን ሁሉ ነገር ስላደረጋችሁልኝ አመሰግናለሁ። ደህና እንድትሆኝ እንፈልጋለን። አንቺ እኮ ገና ወጣት ነሽ ቫኔሳ። ከዚህ በኋላም እንደዚህ አይነት ነገር ከተፈጠረ እኛ የትም ጥለንሽ እንደማንሄድ እንድታውቂ እፈልጋለሁ። እውነቴን ነው የምልሽ። የትም አንሄድም። የትም ቢሆን ጥለንሽ አንሄድም። የትም አንሄድም።
እንዴት አደርሽ ሶፊያ? ደህና አደርክ? አሁን ደህና ነሽ? አዎ፣ ትንሽ ራሴን አሞኛል። በቃ እሱ ብቻ ነው። ደህና ነኝ። ነይ ቁጭ በይ እባክሽ። ለሶፊያ ማስታገሻ መድኃኒት አምጪላት። እሺ አለቃ። አመሰግናለሁ። ትላንትና ማታ ስለረዳኸኝም አመሰግናለሁ። ስለ አንቺ በጣም ነው የተጨነኩት። ቆይ ምን እንደተፈጠረ ልታስረጅኝ ትችያለሽ? አሁን ስለ እሱ ማውራት የምፈልግ አይመስለኝም። ለሁሉም ነገር አመሰግናለሁ፣ ግን አሁን ማድረግ ያለብኝ ከዚህ ቦታ መሄድ ነው። አመሰግናለሁ። ችግር የለውም። እና የት ነው መሄድ የምትፈልጊው? አላውቅም። አባዬ ያለበት ቦታ ሄዳለሁ እና እንደምንም እወጣዋለሁ። ቤትሽ ለምን አትሄጂም? አይሆንም። ከዚህ በኋላ ተመልሼ ወደዛ ቤት አልሄድም። ለምን? ሳገኝሽ እኮ መሀል መንገድ ለብቻሽን እየተራመድሽ ነበር። ቆይ ምንድን ነው ያደረጉሽ? ይኸውልሽ ምንም ነገር ቢሆን ልትነግሪኝ ትችያለሽ። እኔ እረዳሻለሁ። እኔን እመኚኝ። አሌሃንድሮ ከቤቱ አስወጣኝ። ከቤቱ እንድወጣ አደረገኝ። እና እስካሁን ድረስ ከማሊና የሰማኸው ነገር የለም? አይ አልደወለችም፣ እና ደግሞ ልበጠብጣት አልፈለግኩም። ቆይ እናንተ ወደ ሆስፒታል መሄድ አልፈለግም እንዴ? እሱማ መሄድ እፈልጋለሁ፣ ግን አንቺን እዚህ ብቻሽ መተው አልፈለግኩም። ለእኔ ደግሞ ምን ችግር አለው? ለብቻ የሆኝ እንግዶችን ስንከባከብና ምግብ ስሰራ የመጀመሪያ አይደለም። በጭራሽ ምንም ነገር እንዳታስብ። እውነትሽን ነው? አዎ። ምናልባት የሆነ ነገር ትፈልግ ይሆናል። ስለዚህ አሁን አንተ ስለ እሷ መጨነቅህን አቁምና ሄድ አግኛት። በል ሂድ ሂድ። ይህንን እኔ ጨርሷለሁ። ሂድ አልኩህ። አመሰግናለሁ። ለምንድን ነው አሌሃንድሮ አንቺን እንደዚህ ያደረገሽ? ሶፊያ፣ አንቺን አምኜ ስለነበር ነው ማንም የማያውቀው ምስጢሬን የነገርኩሽ። ስለዚህ አሁን እኔም በደንብ ከልብሽ እንድታምኘኝ እፈልጋለሁ። እባክሽ ምን እንደተፈጠረ ንገሪኝ። እኔም ብሆን ልረዳሽ እችላለሁ፣ ግን በደንብ እንድረዳሽ ምን እየተፈጠረ እንደሆነ ንገሪኝ። እሺ እነግርሃለሁ፣ ግን ደግሞ እውነቱን ከነገርኩ በኋላ ለአሌሃንድሮ ያለህ አስተያየት እንደማይቀየር ቃል እንድትገባልኝ እፈልጋለሁ። ስራና የግል ችግር እንዴት መለያየት እንዳለብኝ በደንብ አድርጌ ያውቃል። አንተና እሱ ያላችሁ የሥራ ግንኙነት በጣም አስፈላጊ ነው። ነገሮች እንዲበላሹ አልፈልግም። ምንም ነገር እንደማይቀየር ቃል እገባልሻለሁ። እሺ እሺ። መጀመሪያ ኤድዋርዶን ላፓዝ ውስጥ ነበር እና መጀመሪያ ላይ ሁሉም ነገር በጣም ደስ የሚል ሶፊያ የት እንዳለች እንድትነግረኝ እፈልጋለሁ። አሁን ንገሪው። ተረጋጊ። ሶፊያ ትውጣና አሁኑኑ እንድታናግረኝ እፈልጋለሁ። ሶፊያ እዚህ የለችም። እኔ አላምንም። ሶፊያ አይሆንም። እረፊ እረፊ። እመቤት እዚህ እንደሌለች አስቀድሜ እነግርሻለሁ። እና ደግሞ ሌላ መጮሽን አቁሚ፣ ምክንያቱም እዚህ ደንበኞች አሉ። እሷን ፍለጋ እንደመጣው ንገሪያት። እሱን እንኳን አልነግራትም፣ ምክንያቱም ደግሞ የኔ ልጅ እንደዚህ ይጮባት አይገባም። ስሚኝ እመቤት፣ እናንተ በጣም ብዙ ገንዘብ ነው ያላችሁ፣ ግን ደግሞ ይገርማል ምንም ጸባይ የላችሁም። ስለዚህ አሁን ከጨረሽ እባክሽ መውጫው በዛ በኩል። አሁን ሶፊያን መደበቅ ምንም ጥቅም የለውም፣ ምክንያቱም ጊዜው ፈጠነ ዘገየ፣ ላደረገችው ነገር ትከፍላለች። ይኸውልሽ ልጄን ማስፈራራት አትችም። ስለዚህ እኔም ከመበሳጨቴ በፊት ልክ እንዳመጣጥሽ ከዚህ ቤት በጸባይ ብትወጪ ነው የሚሻልሽ። እሺ እንዴት ደስ ይላል! በጣም ነው የሚያምረው። ስሚን፣ ግን እዚህም ሆቴል ቢኖረን ጥሩ ሀሳብ አይመስልሽም? አዎ፣ አሁን ደግሞ ሚጌል ከጎናችን ስላለ ሁኔታው በጣም የተመቻቸ ይሆናል። በጣም ደስ የሚል ነገር እንደሚኖረን እርግጠኛ ነኝ። ስሙኝ፣ ስለ ስራ እንደማናወራ ተስማምተን እንደነበር አውቃለሁ፣ ግን ወደ ቢሮ መግባት የማትፈልጊ ከሆነ ቫኔሳ፣ ወይም ብቻሽን ጊዜ እንድኖርሽ የምትፈልጊ ከሆነ የቡድን ስብሰባ ላይ እኔ አንቺን ወክዬ መምረጥ እችላለሁ። ሁሌም ቢሆን ስሜትሽን ቀድሜ ነው የምረዳሽ እና የምትፈልጊውን ነገር ለማድረግ ዝግጁ ነኝ። ይኸውላችሁ፣ ምናልባት አሁን የሚያስፈልገኝ ለራሴ ጊዜ መስጠት ነው አይመስላችሁም? ህይወት በድጋሚ እንደዚህ አይነት ነገር ያሳጣኝም ብዬ ተስፋ አደርጋለሁ። ዳግመኛ እንደዚህ አይፈጠርም። በእንደዚህ አይነት ሰዓት በእናንተ መተማመን መቻሌ ደስ ብሎኛል። እወድሻለሁ። እኔም እወድሻለሁ። በቃ እዛ ጋር ቡና መጠጫ አለ አይደል? አዎ አለ። ከዚህ በጣም ቅርብ ነው። ትንሽ ነው በጣም ደስ የሚል ነው። አንተ ደግሞ እዚህ ምን ትሰራለህ? እኔ እንዲሁ እያለፍኩ ነበር። አንተስ ንገረኝ። እኔም እንደዚያው ከዚህ ወደዛና ከዛ ወደዚህ በየቀኑ የሚሄድባቸው መንገዶች ናቸው። እሺ እስኪ እኔ ለማታለል አትሞክር። ማሌናን ለማየት ነው የመጣው አይደለም? ንገረኝ። ኧረ በጭራሽ እንደሱ አይደለም። እንግዲህ በቃ አዎ። ኧረ ግን ያው ማሌናን ፍለጋ አይደለም የመጣሁት። ሉዊስ እዚህ ነው። ስለዚህ እንዴት እንደሆነ ለጠይቃት ነው የመጣሁት። ለብዙ ጊዜ አውቀዋለሁ። እናም ከምልህ በላይ የእውነት በጣም ነው ያሳዘነኝ። አዎ በእርግጥ በጣም ያሳዝናል። ከዚህ ባለፈ ደግሞ ያው ለብላንኪታ በጣም ጥሩ ሰው ነው። ያው እና በቃ ደህና መሆኑን ለማየት ነው እዚህ ድረስ የመጣሁት። አሁን ለሌላ ለምንም አይደለም ፓንቾ። እና አንተስ ለምንድን ነው የመጣኸው? በዚህ ምን ትሰራለህ?
አንተም ማህሌናን ልታገኛት ነው የመጣኸው አይደለም? ምክንያቱም ከኔ ጋር ነው የምትሰራው። ከኔም ጋር ነው የምትሰራው። በቃ የሆነ እውነቱን ነገርከኝ። ስለዚህ እኔ የመጣሁት ለሊዩስ ነው እንዳትለኝ። ይህን ውሸትን አቁም። እዚህ የመጣሁ ማህሌናን ለማየት ነው። እንግዲህ ምን ይሁን ምን ይሁን እና ምን ይሁን ምን ይሁን ምን ይሁን ምን ይሁን ነው የምትለው? የእኔ ጓደኛ በህይወቴ ውስጥ ከማደንቃቸው ሴቶች መካከል አንዷ አንቺ ነሽ። እኔም በጣም አደንቅሻለሁ ይዛ። ይሄን ደግሞ በየቀኑ ነው የምነግርሽ። ውይ እኔ ግን እርግጠኛ አይደለሁም። አሁን ማድረግ ያለብሽ ነገር እኮ የምትፈልጊውን ነገር ማወቅ ነው። እኔም እስማማለሁ። አንዴ ምን ማድረግ እንደምትፈልጊ ወቂና ከዛ በኋላ የሆነ ነገር ላይ መወሰን ነው። አዎ ይዛ። በተጨማሪም ደግሞ የአልቫ ቡድን ውስጥ ስለሆንን ለማደግና አዳዲስ ነገሮችን ለማቅረብ እድል አለን። ለምሳሌ ማክስ የነገረንን ነገሮች በሙሉ አብረን ማድረግ እንችላለን። እኔ ማድረግ የምፈልገው ብቸኛው ነገር ህይወቴንና መጥፎ ስሜቴን ማስተካከል ብቻ ነው። እንደዚህ እስካላደረግኩ ድረስ በጭራሽ ሌላ ነገር ላይ ማተኮር አልችልም። ውይ ጓደኛዬ፣ ምን ተውባት ነው የሚሻልህ? ፓንቾ፣ ፋውስቶ፣ ማሌኒታ፣ እዚህ ምን ትሰራላችሁ? እኔ እዚህ ነበርኩ። እኔም ያው እዚሁ ነኝ። ቡና የት ማግኘት እንደምችል ታውቃላችሁ? እዚህ ማግኘት ትችያለሽ። አይ አመሰግናለሁ። እንደ ራበኛ ሆነ የተሰማኝ የሆነ የሚበላ ነገር ፈልጋለሁ። እንጂ እንብይ ማሌኒታ አትፈልጊም? አይ አመሰግናለሁ። ከዳቦ መጋገሪያ ጣፋጭ እገዛለሁ። በፈጣሪ ስም። እሺ መቼ ነው የምትሄደው? አላውቅም። አንተስ? እኔማ አንተ ስትሄድ ነው የሚሄደው። ቆይ ለምንድን ነው እኔ መጀመሪያ? ምክንያቱም አንተን በጭራሽ እዚህ የሚፈልግ ሰው የለም። ተው እባክህ። አዎ እንደዛ ከሆነ ሁለታችንም እኩል እንሂድ። በቃ እሺ ሁለታችንም እንሂድ። እውነትህን ነው? እሺ በልና እንሂድ። የእውነት ተመልሰህ እዚህ አትመጣም? ተመልሼ አልመጣም። በእውነት ቃል ግባልኝ። ቃል ገባልኝ። እሺ በቃ አምኜሃለሁ። እንሂድ። እየሄድክ እና ይሄ ሁሉ ነገር የተፈጠረው በኤድዋርዶ ምክንያት ነው። የምትነግርኝን ነገር ማመን ያቃተኝ። አዎ እውነት እንደማይመስል አውቃለሁ። ታውቃለህ፣ እኔ ራሱ አንዳንዴ ማመን ያቅተኛል። እና ይህ ሁሉ ነገር ከተፈጠረ በኋላ አሁንም ለአላያንድሮ ታስቢያለሽ? ከምልህ በላይ በጣም ነው የምወደው ሚጌል። እና ኤድዋርዶ ይህንን ሁሉ ነገር ያደረገው እሱን ለመጉዳት ስለሚፈልግ ነው። ሁሌም ቢሆን ሰዓት እየጠበቀ እሱን መጉዳት ይፈልጋል። ደግሞ እኮ እሱን ለመግደል ራሱ ሞክሯል። አዎ አንቺ ይህንን ያህል ነገር መቻለሽን ማመን ያቃተኝ። ይህንን ሁሉ ያደረገው ኤድዋርዶ ነው። እኔን ራሱ ሊጠቀም ቢሞክሮ ነበር። ከቦርዱ ምን እንደሚያስብ ሳይጠይቅ ከእኔ ጋር በቀጥታ ስራ መስራት ፈልጎ ነበር። እኔ ግን እንደሱ ወራዳ ሰው ስላልሆንኩኝ አይሆንም አልኩት። አደራ ተጠንቀቅ። ኤድዋርዶ ማለት መቼም ቢሆን የሚታመን ሰው አይደለም። እሺ አንቺ ላይ የተፈጠረው ነገር በጣም እያሳሰበኝ ነው። እኔ ምንም እንደተፈጠረ አላውቅም። ትላንትና ከእህቴ ጋር አብሬ ነበርኩኝ። እናም በጣም ድና ነበርኩ። ግን በድንገት በጣም አመመኝና እንቅልፌ መጣ። ከዛ በኋላ ብቻ የሆነ ነገር ሲስበኝ ነው የተሰማኝ። ወዲያውኑ ደንግጬ የተነሳው። ከዛ በፊት ግን ምን እንደተፈጠረና ምን እየሆነ እንደነበር አላወቅኩም። ማለት በቃ በጣም ግራ ገብቶኝ ነበር። ከባለቤትሽ ሌላ ከማንም ሰው ጋር እንዳልነበርሽ እርግጠኛ ነኝ። እሱን ስትደግፊውና ይህንን ሁሉ ጊዜ ስትንከባከቢ ነበር። እናም ደግሞ ስለ እኔ ህመም ራሱ ነግረሽው ነበር። ይቅርታ አድርግልኝ እባክህ፣ ይቅር በለኝ ሚጌል። እሱን ማወቁ በጣም አስፈላጊ ነው ብዬ ስላሰብኩ ነው። እሺ አሁን ግን እንዴት ነህ? ምን አይነት ስሜት እየተሰማህ ነው? ልክ አንቺ እንደነገርሽኝ እኔም እውነቱን ነገርሽ። ሌላ ዶክተር ጋር ሂጄ ነበር። ምንድን ነው? በአኗኗር ዘይቤ ምክንያት የልብ ህመሙ የማገገም ተስፋን ብዛም ነው። በጣም የሚያሳዝን ነገር ነው አይደለም ሶፊያ? ከሌላው ጊዜ የተለየ የመኖር ጉጉት ነበር፣ ግን አልሆነም። የተሰበሩት የጎድን አጥንቶች ለመዳን ትንሽ ጊዜ ይወስዳሉ። ብዙ እንቅስቃሴ ባታደርግ ጥሩ ነው። እሺ ዶክተር። ብዙ እንቅስቃሴ ለማድረግ አትሞክር። ይህንን መድኃኒት ውሰድ በየ8 ሰዓቱ። ለሁሉም ነገር አመሰግናለሁ ዶክተር። ይቅርታ አድርግልኝ። አሁን እንዴት ነህ? ደህና ነኝ እማዬ። ምንድን ነው ያደረግከው? ቆይ አንዴ ላስረዳሽ። ምን አስበህ ነው ከወንድም ሚስት ጋር እንደዚህ አይነት ቆሻሻ ድርጊት የፈጸምከው?